ቆይ ትንሽ ድረቅና ትገባለህ። እሺ የተከበሩ ቤሌን ጭራሽ ወደ ውስጥ አገባም እያልሽ የከለከልሽኝ ነው? ኧረ በጭራሽ። አምነን ምን ይሁንክ ነው? እሺ በቃ ግባ፣ አልከለክልም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ታብ ሳምዳየን የባለፈው አይነት ጊዜ አልናፈቀሽም? ናፍቆኛል፣ ግን እንደዚህ ማድረግ አቁም። አንቺ አሮጊት ብለሽ ከዛች ዘገምት ከሆነ ሴትዮ ጋር መተባበር ጀመርሽ። እሱ አንቺን አይመለከትሽም። ቆይ እንዴት ነው የምታወሪው? ሰራተኛ መሆንሽን የረሳሽው መሰለኝ። ሴትዮ ደህና ነኝ እንጂ መጫወቻ አይደለሁ። ለምን አትከበሪም? አይ የምትይ ከሆነ ከዚህ በላይ አልታገስሽ። ምን ልትመችኝ ነው? ስራሽ ይምታሽ። ከዚህ በኋላ ግን ስርዓትሽ ነው ያልሽ። እስካላወራሽኝ ድረስ መልስ እንዳትጠብቂ ከኔ። ገረድ ትንሽና ሻይ አፊልኝ። አንቺን እኮ ነው። ወይዘሮ ዛራ ይህን ከአንቺ አልጠብቅም ነበር። ምን አደረኩ ልጅ? ወይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጊት? እኔ ዝም በይ። ሰምኛለሽ? ሰው መስለሽ ከእናቴ እኩል ነበር የምልሽ። አንቺ ግን ክብር አይወድልሽ። አምናኔ ምንም ቢሆን ጥሩና ደግ አብረን አሳልፈናል። እባክህ ክፉ አትናገር። ብናገርስ እሷ በቃ ብሎሽ እኔንም ልትሰርቢኝ ነው? የኔ ልጅ ልጅሽን እዛው ፈልጊ። ከዚህ በላይ ላዳመጥሽም ሆነ ላይሽ አልፈልግም። ቤቱን ለቀሽ ውጪ። የኔ ልጅ ዛሬ እኮ ከልጅ ያሳደገች እናት። የኔ እናት ሞታለች አክስቴ። እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። የወይዘሪት ሜርሲና የእናት ዛህራ ጸብ እንግዲህ ወዳልተፈለገ አቅጣጫ ነገሩን አምርቶታል። አሁን ላይ ጄሪ ባመጣችው ሀሳብ መሰረት ቤለን እንዲሁም እናት ዛህራና ጄሪ በአንድ ላይ ተቀምጠው ሜርሲን ማኩረፍ አለብን፣ እንዲሁም ደግሞ እሷ ስትመጣ ምንም አይነት ንግግር አናደርግም፣ እሷን እየገላመጥን በራሳችን ወሬ ብቻ እንጠመዳለን በማለት ሶስቱም እንግዲህ ተመካክረው የሆነ ሴራ አስበውባት እንደነበረ በመጀመሪያ አይተን ነበር። ሜርሲ ከሄደችበት ስትመለስ መንደሩ ሰላም አልጠበቃትም። ስትገባ ጀምሮ የፊታቸው ግልምጫ እየገረፋት ነው። ሲፈን እንግዲህ የኔ ሰው ነው የምትለውን አንድ ሰው ከቤቷ እንዳስገባችና የዚህ ሰው ምንነት ያልታወቀ መሆኑን አሁን ላይ ሜርሲ እያረጋገጠች ብትገኝም ግን ደግሞ ወይዘሮ ሞርዚና ደግሞ በተቃራኒ መንገድ ሌላ የሜርሲን ጉድ ይዘውባት መጥተዋል። የሜርሲ ባለቤቷ ስለመኖሩና ይህንን መረጃ ወስደህ ከክፍሏ የሆነ ቦታ ላይ ያስቀምጠው በማለት ሞርዚና አዘውታል ማለት ነው። እሱም የታዘዘውን ትዕዛዙን ይዞ ሄዷል። አሁን ላይ ቤለን እና እናት ዛህራ ለመለያየት ያልቻሉበት ብዙ አጋጣሚዎች አሉና ቤለን እያለቀሰች እናት ዛህራን ወደ ደጅ ተከትላቸው እየወጣች ነበረ። አምነን በጣም ያስደነገጠው ነገር ቢኖር እሱ ነው። የወይዘሮን ሰምሃልን ሞት ተከትሎ ወይዘሮ ዛህራ እንግዲህ እዚህ እድሜ ልካቸውን ያሳለፉበት የኖሩበት ቤት እድሜ ጠገብ የሆነውን ቤት እንግዲህ እቃቸውን፣ ግቢውን፣ ሁሉንም ነገር ሳህኑን ሳይቀር ከአንቺ በላይ እኔ ተጠቅሜበታለሁ፣ ከአንቺ በላይ እኔ ኑሬበታለሁ እያሉ ቤቱን በሙሉ እየዞሩ ሰላም እያሉ እንዲሁም ደግሞ ይቅር በለኝ እያሉ አንቺም ባለሽበት ይቅር በይኝ፣ እኔ ጸሎት እያደረግኩለት በደጅ ቆያለሁ እያሉ አደራሽን አልተወጣሁም በማለት ለወይዘሮ ሰምሃል እንግዲህ ይቅርታ እያቀረቡላት ነበረ። ይቅርታም ያደርጉላት እሳቸው እንግዲህ እስከ እድሜያቸው ልካቸውን ድረስ እዚህ ቤት ውስጥ እስከኖሩበት ሰዓት ድረስ አንድም ቀን ቢሆን ከዚህ ቤት እወጣለሁ ወይም ደግሞ እንደ ቤተሰብ እንደ ፋሚሊ ተሰምቷቸው ከሚኖሩበት ቤት አቶ አምነን ቤቱን ለቀሽ እንድትወጭ ብሏታል። ይሄም የሆነበት ምክንያት ደግሞ የሜርሲና እንዲሁም ደግሞ የእናት ዛህራ ጸብ ነው። የሁለታቸው ጸብ ወዳልሆነ አቅጣጫ ሄዷል። ምክንያቱም ደግሞ እናት ዛህራና እንዲሁም ሜርሲ ባልሆነው ሁልጊዜም ቢጋጩም የዛሬው ግን መረር ያለ ነበረ። ሜርሲ እንግዲህ አምርራ መጣለች። ከደጅ ገና ከመግባቷ
የጀሪን አቀባበል አይታ በጣም ተናዳለች። ምን ሆንሽ? የወንድሜ ሚስት ለምንድን ነው እንደዚህ ሆንሽ? እያለች እሷን ብትጠይቃትም ጀሪ ግን ትክክለኛ መልስ ለመስጠት ፈቃደኛ አልነበረችም። ምክንያቱም ደግሞ እናት ሙርዚና የነገሯትን ነገር በሆዷ ላይ አስቀምጣ ውላ አድራለች እና አንቺ የኑሮ ጠላት ነሽ፣ ከአምናኔ ጋራ ልታለያይኝ ትፈልጊያለሽ በማለት እጅግ በጣም ተናዳባት ስለነበረ ሜርሲን ለማናገር እንግዲህ ፍላጎት አልነበራትም እና እደጅ አንድ ቀን ጥየሽ ባድር እንደዚህ ሆነሽ አኮረፍሽ አይደል እያለች ሜርሲም ሳታስጠጣ ነገሩን ወደ ውስጥ ገባች። እስኪ በቃ ሴቱን እዛ ዞር ዞር ብዬ ምን እንደተፈጠረ ላጣራ በማለት ብትሄድም ኩሽና ሴቶቹ ተሰብስበው እናት ዛህራ ቤለንና እንዲሁም ጄሪ ባመጣቸው ሀሳብ ተስማምተው ሶስቱም እየተሳሳቁባት ሀሳቧን ሊያዳምጧት ሊሰሟት አልቻሉም። ማን ነው እዚህ ቤት የመጣው ጎረምሳ? ማን ነው አንድ ጸጉረ ልውጥ መጥቷል? እያለች ብትጠይቃቸውም ማናቸውም ሊመልሱላት ፈቃደኛ አይደሉም። ሁላቸውም እየተጫወቱ በራሳቸው አክት ይቀመጡባት ነበር። በዚህ የተናደደችው ሜርሲ እንግዲህ ወደ ደጅም ወጣ። በተቀመጠችበት ቅስፈት ላይ ከእናት ዛህራ ጋር ይገናኙና እናት ዛህራም ወደ ታች ወረድ ብለው ከደረጃው ታች ተቀምጠው ሜርሲን ማናደድ ያሰቡና የፈለጉ ይመስላሉ። ከሷ በታች ላይ ቁጭ ብለው እያሉ አንቺ ገረድ ተነሽና ከዚህ ጋር ዞር በይ በማለት ሀሳብ ብትሰጥም ሜርሲን የሚሰማት ማንም ሰው የለም። ደሃ ነኝ እንጂ እኔ ገረድ አይደለሁም፣ ድህነቴ ደግሞ በጣም እንትንለዋለሁ እያሉ እሳቸውን ቢናገሯትም አሁን ላይ ግን ሜርሲ የተናደደችበት ብዙ ነገሮች ስላሉ እሰጥ አገባው እየጠነከረ ሲመጣ በሂጅና ሻይ አፊልኝ ብትላትም ልትሰማት አልቻለችም እናት ዛህራ። ለዚህ ነበረ ሜርሲ አምነን ወዳለበት ቦታ ላይ ወደ ሳሎን በመሄድ እሪ ብላ እያለቀሰች ሰቅሰቅ ብላ እያለቀሰች ለማስመሰል ሞከረች። እናት ዛህራም ተጠሩና ሲመጡ እናት ዛህራ ፊት ለፊት ከአምነን ፊት ለፊት ይቆማሉ። እንዴት ብትንቂ ነው አክስቴን በገዛ ቤቷ የምታሳቅቂያት? ምን ማለት ፈልገሽ ነው? በማለት በጣም አስጸያፊ ቃላቶችን እንደ እናቴ ነበር የምመለከትሽ። አሁን ግን በቃ እቃሽን ይዘሽ ወደ ቤትሽ ሂጂ፣ ከዚህ ቤት መውጣት አለብሽ ሲላት አምነን እንግዲህ ኮስተር ያለ ቃላቶችን ይናገራታል። ሜርሲም በዛ በሆነው ነገር ሁሉ በጣም ተደስታ አምነንን እንግዲህ እየገላመጠች ቀስ እያለች እየሰረቀች እየተመለከተች እናት ዛህራ ታሾፍባት ነበር። በዚህ መካከል ላይ እናት ዛህራም የተባለችውንም ያለምንም ማቅማማት ተው ልጄ መጥፎ ነገር እንዳትናገር ያሳለፍነው ጊዜ ብዙ ነው በማለት ቢናገሩም እሳቸውን ለመስማት ዝግጁ አልነበረም እና በቤቱ ንጉስ ነውና ከቤት እንዲወጡ ስላዘዛት ከቤት ልትወጣ ተዘጋጅታለች። እናት ዛህራን ተከትላ ቤለን እያለቀሰች አብራ ኩሽና ላይ ስራውን መስራት አልቻለችም ነበረ። የእናት ዛህራ መንገድ መሄድ በጣም አሳስቧታል። ሞርዚናም ጠርታ ምን እያደረክ ነው ያለኸው? ምክንያቱም ከእናትህ ጋር አብራ ስንት ዓመታት አብራህ ኖራ ይህን ሁሉ ዓመት እንደ ልጇ አድርጋ ያሳደገችህ እሷ እኮ ናት። እናት ዛህራ እኮ እናትህ ማለት ናት ብላ ብትለውም እናቴ ካልኩኝ አንቺን ነው ምልሽ፣ የኔ እናት ግን ሞታለች። እናቴ ማለት የሚገባኝ ከሆነ እናት ዛህራን ሳይሆን አንቺን ነው እናቴ ማለት የሚገባኝ በማለት አሁን ላይ የእናቱን እህት የሆነችቷን ሞርዚናን አንቺን ነው እናቴ ማለት የምፈልገው በማለት እናቴ ሲላት ነበረ። እናት ዛህራ እንግዲህ ከልጅነት እስካሁን ድረስ ያሳደጉት እሳቸው ቢሆኑም ግን ደግሞ ይሄ ሰራተኝነትና የአሰሪነት ልዩነት በመሆኑ እቃቸውን ይዘው እንዲወጡ ትዕዛዝ አስተላልፎባቸዋል። አክስቱን በመናገሯ ምክንያት እናቱን እንግዲህ እስከ ስንት ዓመታት ያሳደጉትን ሴት የቤት ሰራተኛቸውን ከቤት እንዲወጡ በታዘዙበት መሰረት እሳቸውም ሻንጣቸውን ይዘው ለመውጣት ተገደዋል ማለት ነው። ሁሉም ሴቶች እንግዲህ በተሰበሰቡበት ከደጅ አሸኛኘት የመሰለ መልኩ አድርገው ሁላቸውም በግራና በቀኝ መንገዱን ደረጃውን ከፍተውላቸው እናት ዛህራ ሻንጣቸውን ይዘው ወደ ደጅ ወጣው ነበር። ከዛ በፊት ግን ለጓደኛቸው ደውሎ ለጊዜውም ቢሆን ማረፊያ ይኖርሻል የኔ ልጅ እያሉ እሳቸውን ሲጠይቋት ነበረ። በዛ ሰዓት ላይ አረ መንገዱ ላንቺ ችግር የለውም ነይ ማረፊያ አለ፣ ምን ነው ተጣልተሽ ነው ሲል አይ አለመግባባት ነው በማለት ወይዘሮ ዛህራ መልሰው ነበረ። በዚህ አጋጣሚ ላይ ሁሉም ተሰብስበው እሳቸውን ለመሸኘት ያሰቡ ይመስላሉ። እናት ዛህራም ደግሞ የያዟትን ሻንጣ ይዘው በመሀል አቋርጧቸው እየወጡ ደሞዝሽን አሁን እልክልሻለሁ አላኩልሽም አይደለ በወደ ሞባይልሽ እልካለሁኝ በማለት ችግር የለውም ከገንዘብ ቤተሰብነት ይበልጣል እያሉ እሳቸውም እንግዲህ ደረጃውን እየወረዱ እያለ አንድ ከኋላቸው የተከተለ ድምፅ ነበረ። እናት ዛህራ የሚል ከኋላቸው የሰሙትን ድምፅ ማመን አቅቷቸው ዞር ሲሉ ቤለን ነች።
ቤለን እንግዲህ ሁላቸውንም አስደንግጦታል። በተለይ አምናን የሰጣት ፍቅርና ክብር የተለየ ስለነበረ በእሷ ስር የሚመለከተውን ጭላንጭልም ቢሆን ብርሃን ሊያጣት አይፈልግምና ምን ሊወስን ይችላል? ከባድ ስሜት ውስጥ ገብቷል። እሷን ሲያይ ግራ ቀኙን መመልከት ጀምሯል። ወደ ታችም እንዲሁም ወደ ጎንም እናት ዛህራን ሳይመለከት ወደ ጎን እየተመለከተ ነበር። ምክንያቱም የቤለን ሻንጣ ይዞ ተከትሎ መውጣት አምነንን አስደንግጦታል። አምነን አሁን ያለ ቤለን ባዶ መሆኑን እየተሰማው ባለበት ወቅት እንዴት ይሄንን ነገር ልታደርግ ቻለች የሚለውም በውስጡ ላይ እንግዲህ ንዴት ይዞታል። አምነን እንግዲህ እንደምናውቀው ከዚህ ቀደም ቤለንን የመረጠበት ምክንያት በግልፍተኝነቱ ነው። ምክንያቱም አልሸነፍም ባይና የሆነ ህልከኛ ባህሪ ስላለው አሁን ላይ ዋጋ እያስከፈለችው ትገኛለች። በዚህ ሰዓት ላይ እንግዲህ ጄሪ በጣም የሚያሳዝነው ነገር የማን ልጅ እንደሆነ ባይታወቅም ጄሪ ያረገዘችው በእርግጠኝነት ከአምነን ላይሆን ይችላል ማለት ነው። የቀደመ ባሏ ከቤቷ መጥቶ ሲፈንን እንግዲህ አግዛለሁ በሚል ሰበብ ቢመጣም ያገኛት እዛ ቤት ውስጥ ሆኗል። ይሄ ማለት ደግሞ አሁን በጣም ከባድ ጭንቀት ውስጥ ነው ገኛለች ማለት ነው። እንግዲህ በአሁኑ ሰዓት ላይ ይሄ ፍቅረኛ ተብሎ የእሷ የመጣው የሲፈን ቤት ውስጥ ላይ ምስጦፋ የተባለው ሰው አሁን በዚህ ሰዓት ላይ የማን ምን እያደረገ እንደሆነ ወይም ደግሞ ምን ሊያደርግ እንደመጣ ባይታወቅም ጄሪ እንግዲህ አሁን ላይ እሱን ባየች ጊዜ ክው ብላ ደግጣ ደቃ ነበረ። በዛ ሰዓት ላይ ይሄ ሁሉ ነገር የተፈጠረው ጓደኛው ነበረችና ከአቅም በላይ የሆነ ህይወት እንዲያሳልፍ ስትፈርድበት እንደኖረች እንዲሁም ገንዘቡን ስትመጠው ለዘመናት እንደኖረች እሱን ባዶ አድርጋ አሯቅታ አሁን ላይ አቶ አምናን ቤት ገብታ ይሄንን ልታራግፍ በመሞከሯ ፍቅሬን በድለሻል፣ ፍቅሬን ገፍተሻል፣ አልለቅሽም እያላት ይገኛል ማለት ነው። ዋጋ ሊያስከፍላት እኔን ስታደርግኝ የነበሩትን ዘመናት በሙሉ እያንዳንዳቸው ልትከፊኝ ዝግጁ ነሽ ወይ በማለት ጄሪን እንግዲህ 500 ሺህ ብር እንድታመጣና እንድትሰጠው ጠይቋታል። እሷም ደግሞ ይህንን የማድረግ አቅም ስለሌላት ወይም ደግሞ ከጋብቻው በኋላ ምንም አይነት የገንዘብ መጠን ስለሌላት አምነንን ለመጠየቅ ስለፈራች የአምነንን ጓደኛ በተዘዋዋሪ መንገድ ጠይቀዋለች ማለት ነው። እኔ እፈራለሁኝ፣ አምነንን ጠይቅልኝ፣ ገንዘብ አስፈልጎኝ ነበር ባለችው መሰረት አምነንን እንግዲህ ጠይቆላት አምነን ለምን ጄሪ ለኔ ያልነገርሽኝም ለምን ለሌላ ሰው መናገር አስፈለገ ሲላት አይ በቃ ፈርቺ እንደማለት ነው ለማለት ፈልጋ እየተሽኮረመመች መልስ ብትሰጥም እሺ ስንት ሺህ ብር ነው የምትፈልጊው? ስንት ብር ትፈልጊያለሽ? ሲላት 500 ሺህ ብር እንደሚያስፈልጋትና የመውለጃ እቃዎቿን እንደምትገዛዛ እሷን በመንገር አምነንን አሳምና እሺ ልክልሻለሁ ሲላት አመሰግናለሁ አምነን በማለት እየተሽኮረመመች ነገሮችን ስታስተካክል ነበር። በዛ መካከል ላይ ሆና ብዙ ነገሮች እሱም በተፈጠረው ነገር ፈገግ ብሏል። በመስጠቱም ተደስቷል። እሷም ስለጠየቀችው ምስጋናዋንም ተቀብሎታል። እንደዚህ እያለ እንግዲህ ከዚህ በኋላ ገንዘቧን እንደሚወስደውና ከዚህም በኋላ ብዙ ዋጋ እንደሚያስከፍላት እየነገራት በጥፊ ሲያጮላት አይተን ነበረ። ጄሪ ለምንድን በጥፊ ተመታች ካልን አሁን ላይ እንግዲህ ምስጦፋን ያደረገችው ብዙ ነገሮች እንዳሉ ሆነው ይሄ ሁሉ ዋጋ የከፈልላት ፍቅር ዛሬ መበላሸቱን እያሰበ እሷም ሌላ ቦታ መጣ የራሷን ህይወት ማጣጣም እንደጀመረች እሱ ከተራቆተ በኋላ መሆኑን ሲያስበው በንዴት እንግዲህ በጥፊ መቷታል። ይህን ሲያደርግ ደግሞ ወይዘሪት ሜርሲ ነገር መቼም ማቀጣጠልና ማቀሳሰር ትወድ ስለነበር ከኋላ ተደብቃ ሁሉንም ነገር ትመለከት ነበርና የሆነውን ሁሉ ነገር በግራሞት እየተመለከተች ተደስታለች። ይሄን ያደረገችበት ምክንያት እሷ ሰበብ ፈልጋ ወይም ሰበብ ፈጥራ ከዚህ ቤት ሜርሲ እንግዲህ ለሁላቸውንም አለቃ በመሆን ማሰብ ማቀድ ትፈልጋለች። የዚህ ቤት አለቃ ሆና ሁሉንም ማሸበር፣ ውጡ፣ ግቡ፣ ስሩ፣ አድርጉ ማለት ወይም ደግሞ ገንዘብ ሀብቱን ሙሉውን ቤት ማስተዳደር የምትፈልግ አይነት ሴት እናት ማለት ነው ሜርሲ። አሁን ላይ ሞርዚና ኖራባት ሁሉም ነገር ጭልምልም ያለባት ቢሆንም የሜርሲ ባለቤት በህይወት መኖሩንና ስለ ሜርሲ ባለቤት አንዳንድ መረጃዎችን እንዲያጣራላት እንግዲህ እያደረገች ትገኛለች። ሲፈንም የመጀመረችውን ጉዳዩን አንዳንድ እያለች ለማሳካት ምስጦፋን ካጠገቧ ማድረጓን ምርጫው አድርጋለች። ምስጦፋና እንግዲህ ሲፈን በአንድ ቦታ ተቀምጠው እያሉ ሜርሲ መጣ ስታያቸው ነገሩ እንግርት ሆኖባት ለአንድ ቀን በወጣ ሁሉም ነገር የዚህ ቤት ጉድ ተመሰቃቅሎ አገኘሁት። ምንድን ነው ጉዱ? ከዛም ሌላ ነገር ከዚህም ሌላ ነገር ምንድን ነው? አንድ ቀን ያደርኩ አንቺም ወንድ ይዘሽ ገባሽ በማለት ጥያቄ ብታቀርብላትም ሲፈን ግን
መልስ አታጣም ነበርና ከወትሮውም እንግዲህ የሙት ልጅ ነኝ ብላ ኮስተር ብላ ተንቀባራለች። ሁሉን ለመበቀል የመጣችዋ ሲፈን አሁን ላይ ማንም ቢናገራት ምንም ቢላት የመደንገጥ ባህሪ የሌለባት በጎን አይኗ እየተመለከተች ነበር መልስ ስጠጣት የነበረ። ሙስጦፋ ይባላል ወንድሜ ነው ተዋወቂው፣ ግን ዘመድ እኮ የለኝም ብለሽ ነበር በማለት እንግዲህ አንዳንድ ነገሮችን ለመናገር ብትሞክርም ሜርሲ ሙስጦፋ እባላለሁኝ፣ አዎ ወንድሟ ነኝ፣ የቅርብ ቤተሰብ ነኝ በማለት ትውውቅ አድርጓል። በነገራችን ላይ እንግዲህ ቤለንን እየተከታተላት ያለው አንደኛው ሌላው የአምነን ጓደኛ ነው ማለት ነው። አሁን ላይ የአምነን ጓደኛ ቤለንን በተለየ መንገድ እየተመለከታት ይገኛል። ከምተኛበት ክፍል ሳይቀር እንግዲህ እየተከታተላት ነው ያለው ማለት ነው። ወይዘሮ ሰምሃል ከሞተች በኋላ ከዛ ጊዜ ጀምሮ እቤት ውስጥ ያሉት ትዕንግርቶች እየቀጠሉ ይገኛሉ። አቶ አምነን አሁን ምን ሊወስንና ምን ሊያደርግ ይችላል? ቤለን ከወይዘሮ ዛህራ ጋር ከአሁን በኋላ አብሬሽ እመጣለሁ፣ አብሬሽ እኖራለሁ፣ እናቴ ከአንቺ ጋር ነው መመለስ ስትላት ነበረ። እናት ዛህራ በደስታ ልባቸው መዝለሉ አይቀሬ ነው። አምነን ደግሞ ጨክኖ እንደማይሰዳት ቤለንን የታወቀ ነው። በዚህ ሰዓት ጄሪ እንግዲህ ያሰበችው ብዙ እቅድ አለ። በተለይ ደግሞ ለአምነን ጓደኛ ልትሸጥለት ተነጋግራለች ቤለን እንግዲህ በገንዘብ ከተደራደሯት በጣም ከባድ ይሆንባታል ማለት ነው። ቤለንን እየተቀራረበቻት እሱን ወደ እሷ መግፋትና እሷን ወደ እሱ ማቅረብ የእሷ ስራ ሊሆን እንደሚችል ከዚህ በኋላ 500 ሺህ ብሩንም ቢሆን እኔም ቢሆን እሰጥሻለሁ ችግር የለውም ሲላት ነበረ። ምክንያቱም ደግሞ ቤለንን ፈልጓታል ማለት ነው። ይሄ የተለየ ነገር ነው። ብዙ ነገሮችን እንደሚያስከትል አስባለች። ሞርዜናም በውስጥ ለውስጥ የዚምቤን ተንኮልና የዚምቤትን እያንዳንዱ ነገር ማን እንዳደረገው ለማጣራት ቆርጣ ተነስታለች። ይህ ሀሳቧ ከተሳካላት ሞርዜና እንግዲህ የእህቷን ደም እንዳስመለሰች አድርጋ ነው የምትቆጥረው። ሜርሲን እንግዲህ የአምናን አክስት ስትሆን አሁን ላይ የሜርሲን ተንኮልና እያንዳንዱ ባህሪያቶች ማንም ሰው ከዛ ቤት ለይቶ ያወቀው የለም። ሲፈን ታውቃታለች። በዚህ ባሻገር ደግሞ ሜርሲም እንግዲህ አሁን ላይ ለመጣው ለጄሪ ጓደኛ እንግዲህ አንድ ሀሳብ አንስታለታለች። አምነንንና እንዲሁም ደግሞ ጄሪን ማፋታት እፈልጋለሁ፣ ሁለታቸውን ስለማፋታ አንተ ምን ትላለህ በማለት ሀሳብ እንዲሰጥ አድርገው ነበረ። ለምን በማለት ሲጠይቃትም እኔ ነኝ ያጋባኋቸው፣ እኔ አፋታቸው ፈልጋለሁ፣ መልካም ሚስት መስላኝ ነበር፣ የወንድሜ ልጅ ሲቃጠል አላይም እያለች ሀሳብ አቅርባለች። ይህንን ሀሳብ እንዴት ይመለከተው ይሆን? በጣም ከባድ ያደርገዋል። ጄሪ ፈተና ውስጥ ናት። ምክንያቱም ወይዘሮ ሰምሃል ከመሞታቸው በፊት መድኃኒት የቀየረችው እሷ እንደነበረች እናውቃለን። ይሄን ያደረገችው ጄሪ በሜርሲ አማካኝነት ነው። ሜርሲ ያለቻትን ነገር ሁሉ አድርጋለች። ጄሪ ጅል ስለነበረች አምናንን እንግዲህ በፍቅሩ ጠብ ለማድረግ ስታስብ ሌላኛው መንገድ ከሜርሲ ጋር አብረው ጓደኛ መሆንና መተባበርን ነበር ያሰበችው። ግን ደግሞ ባላሰበችው መንገድ ሌላ ወጥመድ ተዘጋጅቶላት ነበር። ሜርሲ እንግዲህ ያዘጋጀችላት ወጥመድ ጄሪ ወደ ወይዘሮ ሰምሃል ቤት ገብታ መኝታ ክፍሏ ላይ ገብታ መድኃኒቱን ስትቀይረው ቪዲዮ አድርጋ ይዛት ነበረና በሲም ካርዷ ላይ እንግዲህ አስቀምጣው ትገኛለች። ሜርሲ በዚህ የምታስፈራራት ይሆናል። ሲፈንንም በተቃራኒ መንገድ ወይዘሮ ሰምሃልን ስትገላት የሚያሳይ መስረጃ እጇ ላይ እንደሚገኝ አይተናል። ሜርሲ ማለት ነው። ሜርሲ እንግዲህ ሁሉንም በመረጃና በማስረጃ ተደግፋ ከቤት ውስጥ ላይ ንግስት ሆና ለመቀመጥ እያሰበች ትገኛለች። ሁላቸውንም ባሪያ ለምታደርግ የማትጠራጠረው ሜርሲ እንግዲህ ምን ይገጥማት ይሆን? ቀጣዩን አብረን የምናየው ይሆናል። ወይዘሮ ዛህራ ሲመለሱ ይሆን ወይስ በዛው ከቤለን ጋር እንደወጡ አይመለሱም? አብረን እንቆይ በሰላም።